አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የመጋቢት 15 2018 ወይም የሸዋል 6ኛ ምሽት ሚንበር ኸበር ጀመረ ሚንበር ኸበርን የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የኮንትሮባንድ ዕቃ ጭኖ የተገኘ ተሽከርካሪ እንዲወረስ የሚደነግግ ረቂቅ አዋጅ ተዘጋጀ። ዳንጎቴ ወደ 5 የአፍሪካ ሀገሮች የነዳጅ ምርት መላክ ጀመረ። ቱርክ ኢራንና አሜሪካን ለማደራደር እየተንቀሳቀሰች መሆኑ ተነገረ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኮንትሮባንድ ዕቃ ጭኖ የተገኘ ተሽከርካሪ እንዲወረስ የሚደነግግ ረቂቅ አዋጅ ተዘጋጀ። አሚናት መሐመድ ተጨማሪ አላት። የኮንትሮባንድ ዕቃ የጫነ ተሽከርካሪ ከዚህ ቀደም ይጣልበት የነበረውን 100 ሺህ ብር ቅጣት በመሻር ሙሉ በሙሉ ተሽከርካሪው እንዲወረስ የሚያደርግ የጉምሩክ ረቂቅ ማሻሻያ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቧል። በስራ ላይ ያለው አዋጁ በኮንትሮባንድ የተሰማሩ ተሽከርካሪዎች ባለቤቶች በወንጀሉ ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሃዊ አይደለም በሚል የተሽከርካሪው ባለቤት 100 ሺህ ብር ብቻ እንዲቀጣ የሚደነግግ ነበር። ይሁን እንጂ የተሽከርካሪ ባለቤቶች የሚቀጡት የገንዘብ መጠን 100 ሺህ ብር በመሆኑ እቃው ቢያዝም የኮንትሮባንድ ነጋዴው ገንዘቡን ለመክፈል እንደሚስማማና ኮንትሮባንድ እንደሚያጧጡፍ መረጃዎች አመላክተዋል ተብሏል። ይህን ተከትሎም የማሻሻያ አዋጁ ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እንዲወረስ የሚያስችል አንቀጽ እንዲያካትት መደረጉ ተገልጿል። በሌላ በኩል በስራ ላይ ያለው አዋጅ በአንድ ዲክላራሲዮን አገር ውስጥ የገቡ ዕቃዎች ተከፋፍለው ሊለቀቁ እንደሚችሉ የማይደነግግ በመሆኑ አስመጪዎች በገንዘብ እጥረት ምክንያት ለሁሉም ዕቃዎች ሊከፈል የሚገባውን ቀረጥ ከፍለው መረከብ በማይችሉበት ጊዜ ችግር ሲያጋጥማቸው እንደሚታይ ተጠቅሷል። ችግሩንም ለማቃለል በመደበኛ ሁኔታ በአንድ ዲክላራሲዮን አገር ውስጥ የገቡ ዕቃዎች በአንድነት መለቀቅ ያለባቸው መሆኑ እንደተጠበቀ ሆኖ አስመጪው በገንዘብ እጥረት ምክንያት ሊከፍል የሚገባውን ቀረጥና ታክስ መክፈል በማይችልበት ጊዜ ኮሚሽኑ ዕቃዎች ተከፋፍለው ሊለቀቁ እንዲችሉ የሚያደርግ አንቀጽ መካተቱ ተነግሯል። እንዲሁም ረቂቅ ማሻሻያው የጉምሩክ ኮሚሽን ያለው የሎጂስቲክስ አቅም ኮንትሮባንዲስቶች ካላቸው አቅምና ከሚንቀሳቀሱበት አካባቢ ስፋት ጋር የሚጣጣም ባለመሆኑ የመከላከሉን ስራ በብቃት ማከናወን አለመቻሉን አስረድቷል። ለዚህም ከኮንትሮባንድ ዕቃዎች ሽያጭ የሚገኘውን ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል ለማድረግ በአዋጅ ማሻሻያው መካተቱ ተገልጿል። በዚህም ከኮንትሮባንድ ዕቃዎች ሽያጭ የሚገኘው ገቢ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት የኮሚሽኑን አቅም ለማጠናከር እንዲውል ተደርጎ መስተካከሉን ይገልጻል። የሕዝብ ተወካዮች ምክር ቤት መጋቢት 10 2018 ሊያካሂደው በነበረው 5ኛ ዓመት 12ኛ መደበኛ ስብሰባ ማሻሻያ አዋጁን መርምሮ ለቋሚ ኮሚቴ ይመራል ተብሎ ቢጠበቅም ምልአተ ጉባኤው ባለመሟላቱ ሳይሳካ ቀርቷል። በዚህም ምክር ቤቱ የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ መርምሮ ለሚመለከተው ቋሚ ኮሚቴ የመራው በዛሬው ዕለት ባካሄደው በ5ኛ ዓመት የሥራ ዘመኑ 12ኛ መደበኛ ስብሰባው ነው። በአዲስ አበባ ለሚኖሩ የትግራይ ተወላጆች የሀገራዊ ምክክር ተሳትፎ ጥሪ ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ለሚኖሩ የትግራይ ተወላጆች የሀገራዊ ምክክር ተሳትፎ ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽኑ ይህንን መድረክ ከመጋቢት 23 እስከ 25 2018 በአዲስ አበባ እንደሚያካሂድ አስታውቋል። የምክክር ኮሚሽኑ ይህን ያስታወቀው ዛሬ ማክሰኞ መጋቢት 15 2018 ባወጣው የተሳትፎ ጥሪ ነው። ኮሚሽኑ በአዲስ አበባ ከተማ ከሚገኙ እንዲሁም ከትግራይ ክልል የተለያዩ የህብረተሰብ ክፍሎችን በመወከል የሚመጡ ወኪሎችን በማሳተፍ የአጀንዳ ማሰባሰብ የምክክር መድረኩንና የሀገራዊ የምክክር ጉባኤ ተሳታፊዎች ለየታን በአዲስ አበባ ከተማ ለማካሄድ ማቀዱን ገልጸዋል። አክሎም ከትግራይ ክልል ሁሉም ዞኖች ለሚሳተፉ የወረዳ ህብረተሰብ ክፍሎች፣ የመንግስት አካላት፣ መንግስታዊ ያልሆኑ ተቋማትና ማህበራት፣ የፖለቲካ ፓርቲዎችና የበጎ ተጽዕኖ ፈጣሪ ግለሰቦች ወኪሎች በደብዳቤ ጥሪ እንደሚያደርግ ገልጸዋል። በተጨማሪም በምክክር ሂደቱ ለመሳተፍ ፍላጎት ያላቸውና በአዲስ አበባ ከተማ የሚገኙ የትግራይ ተወላጆችን ለማሳተፍ ኮሚሽኑ በበይነ መረብ አማካኝነት ምዝገባ ያካሂዳል ብለዋል። ለዚህም መሳተፍ የሚፈልጉ የትግራይ ተወላጆች መመዝገቢያ ሊንክ አስቀምጠዋል። እንደ ኮሚሽኑ ገለጻ ከሆነ የትግራይ ክልልን የምክክር ሂደት በትግራይ ክልል ለማካሄድ አስቻይ ሁኔታ ሲፈጠር በሌሎች የሀገሪቱ አካባቢዎች የተከናወኑ ተግባራትን በትግራይ ክልልም እንደሚያከናውን ገልጸዋል።
ኢትዮጵያ በአሜሪካ የቪዛ ዋስትና ማለትም ቪዛ ቦንድ የሙከራ መርሃ ግብር ውስጥ ተካተተች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከመጋቢት 24 2018 ጀምሮ ኢትዮጵያ የቪዛ ዋስትና የሙከራ መርሃ ግብር ውስጥ እንደምትካተት አስታውቋል። ኤምባሲው አዲስ ባሰራጨው መረጃ መሰረት ወደ አሜሪካ ለመጓዝ ለንግድ ወይም ለቱሪስት ማለትም B1 እና B2 ቪዛ ብቁ ሆነው የተገኙ አመልካቾች ቪዛው ከመሰጠቱ በፊት እስከ 15000 የአሜሪካ ዶላር የሚደርስ ዋስትና እንዲያስይዙ ይጠየቃሉ። ተጓዦች የቪዛውን ደንቦች በሙሉ አክብረው ከተገኙና የተፈቀደላቸው የቆይታ ጊዜ ሲያበቃ ከአሜሪካ ከተመለሱ ያስያዙት የዋስትና ገንዘብ ይመለስላቸዋል። ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የንግድ ወይም የቱሪስት B1 ወይም B2 ቪዛ ያላቸውን ሰዎች እንደማይመለከት ገልጿል። አዲሱ መርሃ ግብር ተግባራዊ የሚደረገው ብቁ ለሆኑ የንግድ ወይም የቱሪስት ቪዛ አመልካቾች ብቻ መሆኑን አጽንኦት የሰጠው ኤምባሲው በኤፍ ወይም ኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎች ይህ የቪዛ ዋስትና መስፈርት አይመለከታቸውም ብለዋል። ከ70 በላይ ሀገሮች ባለሀብቶች በኢንቨስት ኢን ኢትዮጵያ ፎረም ላይ ለመሳተፍ ተመዝግበዋል ሲል ኮሚሽኑ አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን በኢትዮጵያ ለሚዘጋጀው በኢንቨስት ኢን ኢትዮጵያ ፎረም ላይ ለመሳተፍ ከ70 በላይ ሀገሮች ባለሀብቶች በኢንቨስት ኢን ኢትዮጵያ ፎረም ላይ ለመሳተፍ ተመዝግበዋል ሲል አስታውቋል። ኮሚሽኑ ይህን ያስታወቀው ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል ለሚካሄደው አራተኛው በኢትዮጵያ ኢንቨስት ያድርጉ የቢዝነስ ፎረም የተሳታፊዎች ምዝገባ መጠናቀቁን አስመልክቶ ዛሬ መጋቢት 15 2018 ባወጣው መግለጫ ነው። የፊታችን መጋቢት 17 እና 18 2018 በስካይላይት ሆቴል ይካሄዳል ተብሎ የሚጠበቀው ከፍተኛ የቢዝነስ ፎረሙ ላይ ከ800 በላይ የውጭ ባለ ሀብቶች፣ ፖሊሲ አውጪዎች፣ የዓለም አቀፍ ተቋማትና አጋር የልማት ድርጅቶች መመዝገባቸው ተገልጿል። ፎረሙ በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በዓለም አቀፍ የልማት አጋሮች አዘጋጅነት የሚከናወን ነው። የፎረሙ ዓላማ ኢትዮጵያ ተግባራዊ እያደረገች ስላለው አጠቃላይ የኢኮኖሚ ማሻሻያዎችና ያላትን የኢንቨስትመንት እድሎች ለዓለም አቀፍ ባለሀብቶች ለማስተዋወቅ እንደሚደረግ ተገልጿል። በአራተኛው ኢንቨስት ኢን ኢትዮጵያ ፎረም የኢንቨስትመንት አማራጮች ከማስተዋወቅ ባለፈ ከ2.4 ቢሊዮን የአሜሪካን ዶላር በላይ አዲስ የኢንቨስትመንት ስምምነቶች ይፈረምበታል ተብሎ ይጠበቃል። ቀጥለናል። ዳንጎቴ ወደ 5 የአፍሪካ ሀገራት የነዳጅ ምርት መላክ ጀመረ። በናይጄሪያዊው ቢሊዮነር አሊኮ ዳንጎቴ ባለቤትነት የሚተዳደረው ግዙፉ የዳንጎቴ የነዳጅ ማጣሪያ ፋብሪካ ባለፉት ጥቂት ወራት ውስጥ 456000 ቶን ነዳጅ ወደ 5 የአፍሪካ ሀገራት መላኩን አስታውቋል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን በመካከለኛው ምስራቅ በምትወስደው የአጸፋ እርምጃና የሆርሙዝ የባህር ወሽመጥን በመዝጋቷ ዓለም አቀፍ የነዳጅ ዋጋ መጨመር እንዲሁም አቅርቦቱ ላይ ስጋት እየጨመረ መምጣቱ ይታወቃል። ይህን ተከትሎም የዳንጎቴ ነዳጅ ማጣሪያ ለ5 አፍሪካ ሀገራት ማለትም ካሜሮን፣ ኮት ዲቫር፣ ታንዛኒያ፣ ጋናና ቶጎ መላኩን አስታውቋል። ከአፍሪካ ውጪም የነዳጅ ፍላጎት የሚያሳዩ ሀገራት እንዳሉም ተገልጿል። በናይጄሪያ የሚገኘው የነዳጅ ማጣሪያ በቀን 650,000 በርሜል ነዳጅ የማጣራት አቅም እንዳለው የተነገረ ሲሆን የማጣሪያው የስራ ኃላፊዎች ፋብሪካው የናይጄሪያን ፍላጎት አትረፍርፎ ለሌሎችም እንደሚበቃ ተናግረዋል። በዳንጎቴ ወደ ውጪ የሚላኩ የነዳጅ ምርቶች በዋናነት ናፍጣ፣ ቤንዚንና የአውሮፕላን ነዳጅ ያካትታል። ይህ አቅርቦት ፍላጎት በተለይም በጋናና በደቡብ አፍሪካ በኩል ያለው ፍላጎት ከፍተኛ መሆኑ ተጠቁሟል። ይህም ናይጄሪያ ቀደም ሲል ከውጪ ወደ ሀገር ውስጥ ስታስገባ የነበረውን የነዳጅ ምርት አሁን ወደ ውጪ የመላክ አቅም መገንባቷን ያሳየ ሆኗል። ማጣሪያው ለምስራቅ ምዕራብና ማዕከላዊ አፍሪካ ሀገራት የኃይል አቅርቦት ደህንነትን ለማስጠበቅ ያስችላል መባሉን አፍሪካን ኒውስ ዘግቧል። እንደ አውሮፓውያኖቹ አቆጣጠር 2024 የዳንጎቴ ነዳጅ ማጣሪያ ፋብሪካ በናይጄሪያ ስራ ከመጀመሩ በፊት ሀገሪቱ የነዳጅ ፍጆታዋን ለማሟላት ሙሉ ለሙሉ ከውጪ ታስገባ ነበር። ይህም ሀገሪቱ ለነዳጅ የምታወጣውን ወጪ ወደ 29 በመቶ ገደማ እንዲቀንስ ማድረጉን የናይጄሪያ ማዕከላዊ ባንክ መረጃ አመልክቷል። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ።
የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና በሰብአዊ ፍቅራችን ልናክሞ ቃል አለብን። አምነውን የህይወቱን ነገር ሰጥተውናልና ዋና ጉዳያችን የእርሶ ጤና ነው። ኢትዮ ጠቢብ ሆስፒታል ሁሌም ለጤናው እንተጋለን። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቶ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ኢድ ሙባረክ። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኮንትሮባንድ ዕቃ ጭኖ የተገኘ ተሽከርካሪ እንዲወረስ የሚደነግግ ረቂቅ አዋጅ ተዘጋጀ። ከቆይታ በኋላ ቱርክ ኢራንና አሜሪካን ለማደራደር እየተንቀሳቀሰች መሆኑ ተነግሯል። እንመለስበታለን። ይጠብቁን። ዓለም ከ11 ዓመታት በኋላ ከፍተኛ የተባለውን ሙቀት እያስተናገደች ነው ሲል የዓለም የሜትሮሎጂ ድርጅት አሳወቀ። የዓለም የሜትሮሎጂ ድርጅት ምድራችን ከ11 ዓመታት በኋላ ከፍተኛ የተባለውን ሙቀት እያስተናገደች ነው ሲል ያሳወቀው አዲስ ባወጣው ሪፖርት ነው። በሪፖርቱ መሰረት እንደ አውሮፓውያኖቹ አቆጣጠር ከ2015 እስከ 2025 ባሉት ዓመታት በዓለም እጅግ ሞቃታማ የአየር ሁኔታ ተመዝግበዋል። ባለፈው ዓመት የተመዘገበው ሞቃታማ አየር ደግሞ በሁለተኛ ወይም ሶስተኛ ደረጃ ላይ የሚቀመጥ መሆኑን ድርጅቱ አስታውቋል። በአየር ንብረት ለውጥ ምክንያት ከጊዜ ወደ ጊዜ የዓለም የሙቀት መጠን በከፍተኛ ደረጃ እየጨመረ ለመምጣቱ በተለያዩ አመላካች ጠቋሚዎች በግልጽ እየታየ እንደሚገኝም የዘርፉ ሳይንቲስቶች አስጠንቅቀዋል። የውቅያኖስ የሙቀት መጠን በከፍተኛ ደረጃ መጨመር፣ ግግር በረዶዎች እየቀለጡ ክብደታቸው መቀነስ መጀመሩ እንዲሁም የአርክቲክና የአንታርክቲክ የባህር በረዶዎች ዝቅተኛውን የሙቀት መጠን አስመዝግበዋል መባሉ በአየር ንብረት ለውጥ ምክንያት ለሚከሰተው የሙቀት መጨመር አመላካች ተደርገው ተወስደዋል። በእነዚህ ለውጦችና አዝማሚያዎች ምክንያት ለረጅም ጊዜ የሚቆየው የአየር ንብረት ለውጥ የሚያስከትለውን የግሪን ሃውስ ጋዝ ክምችት መጨመርን የሚያመላክቱ ናቸው ሲሉ ተመራማሪዎች አስጠንቅቀዋል። የአየር ንብረት ለውጥ ባለሙያዎች በአሁኑ ሰዓት እየታየ የሚገኘው ከ1960ዎቹ ወዲህ በምድር ላይ ያልተቋረጠ ሙቀት እንዲከማች አድርጓል ማለታቸውን አፍሪካን ኒውስ ዘግቧል። ቱርክ ኢራንና አሜሪካን ለማደራደር እየተንቀሳቀሰች መሆኑ ተነገረ። አህመድ አብዱራህማን ዝርዝር አለው። የረጀብ ጠይብ ኤርዶጋን ቱርክ ኢራንና አሜሪካን ለማሸማገል ጥረት እያደረገች እንደምትገኝ ተነግሯል። ይህን ጥረት ለማስቀጠል የሀገሪቱ የውጭ ጉዳይ ሚኒስትር ሀካን ፊደን እሁድ ዕለት ከኢራን ግብጽና የአውሮፓ አቻዎቻቸው ጋር በስልክ ውይይት አድርገዋል። ሚድል ኢስት አይ ፊደን በተመሳሳይ በዚሁ ቀን ከአሜሪካ ከፍተኛ ባለስልጣናት ጋር ተነጋግረዋል ብለዋል። እነዚህ ባለስልጣናት የትራምፕ አስተዳደር የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር ናቸው። ከሳዑዲ፣ ከኳታር፣ ከኢራቅና ከፓኪስታን አቻዎቻቸው ጋር እንዲሁ ተጨማሪ ውይይቶችን በማካሄድ ውጊያውን ለማስቆም የተጀመሩትን ተነሳሽነቶች በመገምገም ላይ ይገኛሉ ተብሏል። የአንካራን አካሄድ በሚገባ ያውቃሉ የሚባሉ ሰዎች እንደሚሉት ቱርክ ለአጭር ጊዜ ተኩስ አቁም እንዲደረግ ግፊት እያደረገች ትገኛለች። ይህ እንቅስቃሴ በእንዲህ ባለበት የአሜሪካ ፕሬዝዳንት ዶናልድ ትራምፕ
ትላንት ሰኞ ሀገራቸው ከኢራን ጋር መልካምና ውጤታማ ውይይት በማድረጓ በኢራን የኃይል ማመንጫዎችና የኃይል መሰረተ ልማት ላይ የሚደረጉ ወታደራዊ ጥቃቶችን እንዲዘገዩ ትዕዛዝ መስጠታቸውን ገልጸዋል። ይሁን እንጂ የኢራን ከፍተኛ ባለስልጣናት አስቀድመው በሰጧቸው መረጃዎች ከአሜሪካ ጋር የተጀመረ ንግግር እንደሌለ በመግለጽ አስተባብለዋል። ፕሬዚዳንት ትራምፕ ግን ወሬውን ገፍተውበት ተስፋ ሰጪ ንግግር መጀመሩን ጠቅሰዋል። በአንጻሩ የኢራን ፓርላማ አፈ ጉባኤ ንግግር ተደርጓል መባሉን በማስተባበል የአሜሪካን ፕሬዝዳንት አስተያየት የፈጠራ ወሬ ነው ሲሉ አጣጥለውታል። ስለ ጉዳዩ ሲቢኤስ ኒውስ ዛሬ አንድ የኢራን ባለስልጣን በአደራዳሪ በኩል የመነጋገሪያ ነጥቦች ደርሰውናል፣ እየተመለከትናቸው ነው እንዳሉት ዘግቧል። የዜና ምንጩ ይህ ለንግግር ቅድመ ሁኔታ እንጂ ምንም አይነት ድርድር እየተካሄደ ስለመሆኑ ወይም እንደሚኖር አያሳይም ሲል ዘግቧል። ያልጠራም ቢሆን የድርድር ወሬ መዛመቱን ተከትሎ በእንቅስቃሴው ከአሜሪካ ጋር ኢራን ላይ ጦርነት የከፈተችው እስራኤል ባለስልጣናት በሂደቱ ደስተኛ አለመሆናቸው ተነግረዋል። አሁን ለሽምግልና ጥረት ጀምራለች የተባለችው ቱርክ ውጭ ጉዳይ ሚኒስትር ሀካን ፊደን የእስራኤልን ሚና በማስመልከት ለጋዜጠኞች ቀደም ብለው ሲናገሩ እስራኤል ጦርነቱን የማራዘምና በኢራን ላይ የበለጠ ጉዳት የማድረስ ፖሊሲን ልትከተል ትችላለች ብለዋል። አያይዘውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦርነቱን ውጤት ሊያበላሽ እንደሚችል ጥቆማ ሰጥተዋል። እንደዚህ አይነት አካሄድ ሲኖር ዩናይትድ ስቴትስ የምትወስደው አቋም ወሳኝ ይሆናል ያሉት ፊደን ችግሩ እስራኤል ሰላም አለመፈለጓ ነው ሲሉ ስጋታቸውን አጋርተዋል። አንድ የቱርክ ምንጭ ለሚድል ኢስት እንደገለጸው አንካራ የእስራኤልን ተጽዕኖ ለመቋቋም በድርድር መንገድ አንድ ወጥ ግንባር ለመፍጠር ሙከራ እያደረገች ትገኛለች። ግጭቱን ለማስቆም ያበረችው ከአውሮፓ ከባህረ ሰላጤና ከሌሎች የቀጠናው ተዋናዮች ጋር በአንድነት ነው። በእርግጥ የኢራን ዛቻዎች ማጠንጠኛ በባህረ ሰላጤው የኃይል መሰረተ ልማትና ሌሎች ፋብሪካዎች ላይ በመሆኑ በቀጠናው የሚገኙ ሀገሮችን ስጋት ውስጥ በመክተቱ ሁኔታውን እንደገና እንዲያጤኑት እድል ሰጥቷቸዋል። ኢራን በአሁኑ ሰዓት ከአሜሪካ የሚቀርብ ማንኛውም የድርድር ጥያቄ ሁለት ጉዳዮችን ማካተት እንደሚኖርበት ቅድመ ሁኔታ አስቀምጣለች። አንደኛው ለወደፊቱ ጥቃት እንዳይሰነዘር ዋስትና ማግኘት ሲሆን ለደረሰባት ኪሳራ ካሳ ማግኘቷ በሁለተኛነት ሰፍረዋል። ባለስልጣናቱ ጥረታቸውን ቢቀጥሉም አሁንም ሁለት ጉዳዮች እንቅፋት ሊሆኑ ስለሚችሉ ግጭቱ በድርድር ይቋጫል የሚለው እምነታቸው በሙሉ ተስፋ የታጀበ አልሆነም። በዚህ ረገድ በቀዳሚነት የተቀመጠው እስራኤል በኢራን ላይ ለረጅም ጊዜ ጥቃት ሳትሰነዝር መቆየቷ አጠራጣሪ መሆኑ ነው። ፕሬዝዳንት ትራምፕ ኢራን የኒኩሌር ማበልጸጓን ሙሉ በሙሉ እንድታቆም መጠየቃቸውም ሌላኛው ጉዳይ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።